ሰላም ሰላም ወደ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዛሬው ቪዲዮአችን ከገስ ከፍ ያሉትን የአማርኛ ፊደላቶች በእንግሊዘኛ ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁ። ይሄንም አንድ እንዳሳያችኋለሁ። ከኔ ጋር ቆዩ። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ስላላችሁ ማለት ነው። ለቻናሉ አዲስ የሆናችሁ ልጆች እንግዲህ በዚህ ቻናል የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን ያመጣሁላችሁ አንዱ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ቀጥታ ወደ ቪዲዮአችን እንድትከታተሉኝ። እንግዲህ በዛሬው ቪዲዮአችን ከገስ ከፍ ያሉትን ሲሆን እንግዲህ በመጀመሪያ አማርኛ ፊደላቶችን አነብላችኋለሁ። በቀጣይ ደግሞ ከታች የተጻፉት እንግሊዘኛ ፊደላቶችን አነብላችኋለሁ ማለት ነው። ተከታተሉኝ። ገ ጉ ጊ ጋ ጌ ግ ጎ። እንግዲህ እነዚህ የገ ቤተሰቦች ናቸው ማለት ነው። የገ ቤተሰቦች በእንግሊዘኛ እንዴት መጻፍ እንዳለብን ደግሞ እናያለን ማለት ነው። ተከታተሉኝ። ገ ስንል ጂኢ እንላለን። እንግዲህ እዚህ ጋር የምታዩት ጂ ምንድናት? ተነባቢ ፊደል ናት ማለት ነው። እንዳጠቃላይ እዚህ ጋር የምታያቸው ከገ እስከ ጎ ያሉት የሰባቱም ድምጾች ተነባቢ ማን እንጠቀማለን ማለት ነው? ጂን እንጠቀማለን ማለት ነው። ስለዚህ ኢ ደግሞ ምንድናት? አናባቢ ፊደል ናት ማለት ነው። ስለዚህ ገ ስንል ማን ብለን ነው መጻፍ ያለብን? ጂኢ ብለን እንጽፋለን ማለት ነው። ጉ ስንል ደግሞ ጂዩ እንላለን። እዚህ ጋር ደግሞ እንግዲህ ጂዩ አናባቢ ፊደል ናት፣ ወይም ደግሞ በሁለተኛ ድምጽ ጊዜ የምንጠቀመው ማንን ስለሆነ ነው? ዩን ስለሆነ ነው ማለት ነው። ምክንያቱም ኦ የሚል ድምጽ ስለሚሰጠን ማለት ነው። ስለዚህ ጉ ስንል ጂዩ እንላለን። ወደ ቀጣዩ ስንሄድ ደግሞ ጊ ስንል ደግሞ ጂአይ እንላለን ማለት ነው። እንግዲህ እዚህ ጋር ጂአይ እዚህ ጋር ደግሞ ማን የተጠቀምና አናባቢ አይን ነው ማለት ነው። በሶስተኛ ድምጽ ጊዜ እንግዲህ እንደምታዩት ማን ነው መጠቀም ያለብን? አይን ነው ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ጋ ስንል ደግሞ ጂኤ እንላለን ማለት ነው። እዚህ ጋር ደግሞ የአራተኛ ድምጽ ጊዜ ኤን እንጠቀማለን ብለናል ማለት ነው። ወደ ቀጣዩ ስንሄድ ጌ እንላለን። እንግዲህ እዚህ ጋር ደግሞ ማን ነው መጠቀም ያለብን? ኤን ነው ማለት ነው። ስለዚህ ጂኢ ብለን እንጽፋለን ማለት ነው። ቀጣይ ደግሞ ግ እንግዲህ እዚህ ጋር ግ ስንል ጂ ነው ያደረግንበት ምክንያት ምንድነው? ስድስተኛ ድምጾች ወይም ደግሞ ሳድስ ድምጾች ሁሌም ቢሆን አናባቢ የላቸውም ማለት ነው። ስለዚህ ግ ስንል ጂ እንላለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጎ እንላለን። እንግዲህ ጎ ስንል ደግሞ ጂኦ እንላለን ማለት ነው። እንግዲህ እዚህ ጋር ደግሞ ማን የተጠቀምና ኦን ነው ማለት ነው። ኦን የተጠቀምንበት ምክንያት ምንድነው? ጎ ስንል ኦ የሚል ድምጽ ስላለው ማለት ነው። እንግዲህ እንዳጠቃላይ የሰባተኛ ድምጾች ሁሌም ቢሆን ኦን እንጠቀማለን ማለት ነው። እንግዲህ እዚህ ጋር የምታያቸው ከገ እስከ ጎ ያሉት ናቸው ማለት ነው። እንግዲህ እንዳጠቃላይ እንግዲህ በመጀመሪያ ጊዜ ኤን እንጠቀማለን፣ በሁለተኛ ድምጽ ዩ፣ በሶስተኛ ድምጽ አይ፣ በአራተኛ ድምጽ ኤ፣ በአምስተኛ ድምጽ ኢ፣ በስድስተኛ ድምጽ አንጠቀምም፣ በሰባተኛ ድምጽ ደግሞ ኦን እንጠቀማለን ማለት ነው። ስለዚህ በዚህ መሰረት እስከ መጨረሻው እናያለን ማለት ነው። እንግዲህ የበለጠ ግልጽ እንዲሆንላችሁ ደግሞ አንዴ ደግመላችኋለሁ ማለት ነው። ስለዚህ ተከታተሉኝ። ገ ጉ ጊ ጋ ጌ ግ ጎ። ስለዚህ የገን ቤተሰቦች አይተናል ማለት ነው። አሁን ደግሞ ወደ ቀጣዩ እንሄዳለን። ቀጣይ ደግሞ ጠ ትባላለች። ጠ ማለት ይችኛው ፊደል ናት። ስለዚህ የሷን ቤተሰቦች ደግሞ እናያለን ማለት ነው። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። አሁን ደግሞ በእንግሊዘኛ እንዴት እንደተጻፉ እናያለን ማለት ነው። ጠ ስንል ቲኢ እንላለን ማለት እንግዲህ እዚህ ጋር እንደምታዩት ደግሞ የጠ ተነባቢ ፊደል ማን ነው ማለት ነው? መሆን ያለበት ቲ ነው ማለት ነው። እንግዲህ ከጠ እስከ ጦ ያሉትን ፊደላቶች ለመጻፍ እንግዲህ ተነባቢ ፊደል ማን ታስፈልገናለች ማለት ነው? ቲ ታስፈልገናለች ማለት ነው። ስለዚህ ጠ ስንል ማን እንላለን ማለት ነው? ቲኢ እንላለን ማለት ነው። እንግዲህ እዚህ ጋር ማን የተጠቀምና ኢን ነው ማለት ነው። እቺ ምንድናት? አናባቢ ፊደል ናት ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ጡ ስንል ቲ ዩ እንላለን ማለት ነው። እዚህ ጋር ደግሞ ዩን ተጠቅመናል ማለት ነው። ዩ ማንድናት ማለት ነው? አናባቢ ፊደል ናት ማለት ነው። ቲ ደግሞ ተነባቢ ፊደል ናት ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ጢ። እንግዲህ እዚህ ጋር ደግሞ ቲ አይ። እንግዲህ እዚህ ጋር የምታዩት ይቺ ቲ ተነባቢ ፊደል ናት። አይ ደግሞ
አናባቢ ፊደል ናት ማለት ነው። ስለዚህ ቲአይ እንላለን ማለት ነው። ጣ ስንል ደግሞ ቲኤ። እንግዲህ እዚህ ጋር ደግሞ እቺ ቲ ተነባቢ ፊደል ናት፣ ኤ ደግሞ አናባቢ ፊደል ናት። ስለዚህ ቲኤ ብለን እንጽፋለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጤ። ጤ ስንል ደግሞ ቲኢ እንላለን ማለት ነው። ቀጣይ ጥ ስንል ማን ነው ማለት ያለብን ማለት ነው? ቲ ተነባቢ ፊደል ብቻ ናት እንጂ አናባቢ የላትም ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጦ ስንል ደግሞ ማን ነው ማለት ያለብን ማለት ነው? ቲኦ ማለት እንችላለን ወይም ደግሞ ነው ማለት ያለብን ማለት ነው። ስለዚህ እነዚህ ምንድናቸው? የጠ ቤተሰቦች ናቸው ማለት ነው። እንግዲህ እዚህ ጋር እንደምታዩት ማን ናቸው? የአማርኛ ፊደል በእንግሊዘኛ ሲጻፍ ወይም ደግሞ በእንግሊዘኛ ሲተረጎም ሁለት ወይም ደግሞ ከዚያም በላይ ያሉ ፊደላቶችን የያዘ ነው ማለት ነው። ስለዚህ በዚህ መሰረት እናያቸዋለን ማለት ነው። ግልጽ እንዲሆንላችሁ እስኪ አንድ ያነብላችኋለሁ፣ ተከታተሉኝ። ጠ ጡ ጢ ጣ ጤ ጦ እንላለን ማለት ነው። እንግዲህ እነዚህ የማን ቤተሰቦች ናቸው? የጠ ቤተሰቦች ናቸው ማለት ነው። አሁን ደግሞ ወደ ቀጣዩ ወይም ደግሞ ወደ ጨ ቤተሰቦች እንሄዳለን ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ። እንግዲህ እነዚህ ደግሞ የማን ቤተሰቦች ናቸው? የጨ ቤተሰቦች ናቸው ማለት ነው። አሁን ደግሞ የጨ ቤተሰቦች እናያለን ማለት ነው። ጨ ስንል እንግዲህ ሲኤችኢ እንግዲህ ሲኤችኢ ይላል እዚህ ጋር የጨ ቤተሰብ ከሌላው የተለየበት በእንግሊዝኛ ሲጻፍ ምንድን ነው? ሁለት ተነባቢ ፊደላቶችን የያዘ ነው ማለት ነው። ስለዚህ እዚህ ጋር ተነባቢ ፊደል ማን ነው? ሲኤች። ኢ ደግሞ አናባቢ ፊደል ናት ማለት ነው። ስለዚህ ጨ ስንል ሲኤችኢ እንላለን ማለት ነው። እንግዲህ የጨ ቤተሰቦች እንዳጠቃላይ ስንት የእንግሊዝኛ ሌተሮችን ይዟል ማለት ነው? 3 የእንግሊዝኛ ፊደሎችን ይዟል ማለት ነው። ስለዚህ አናባቢዋ ጋር ነው ማለት ነው። ስለዚህ በዚህ መሰረት እስከ መጨረሻው እናያለን ማለት ነው። ተከታተሉኝ። ወደ ቀጣዩ ስንሄድ ወደ ጩ እንሄዳለን ማለት ነው። ጩ ማለት ደግሞ ሲኤችዩ እዚህ ጋር ማን ተጠቅመናል? ዩን ተጠቅመናል ማለት ነው። ጪ ስንል ደግሞ ሲኤችአይ እንላለን ማለት ነው። እዚህ ጋር ሲኤች ምንድን ነው? ተነባቢ ፊደል ነው ማለት ነው። አይ ደግሞ አናባቢ ፊደል ናት ማለት ነው። ወደ ቀጣዩ ስንሄድ ጫ ሲኤችኤ እንላለን ማለት ነው። እንግዲህ እዚህ ጋር ደግሞ አራተኛ ድምፅ እስከሆነች አናባቢ ማን ነው መጠቀም ያለብን ማለት ነው? ኤን ነው ማለት ነው። ስለዚህ ሲኤችኤ እንላለን ማለት ነው። ወደ ቀጣዩ ስንሄድ ጬ እንላለን። ጬ ስንል ደግሞ ሲኤችኢ እንላለን ማለት ነው። ሲኤችኢ። ወደ ቀጣዩ ስንሄድ ጭ እንላለን። ጭ ስንል ደግሞ ሲኤች እንግዲህ ስድስተኛ ድምፅ አናባቢ የላትም ማለት ነው። ወደ ቀጣዩ ስንሄድ ጮ ስንል ደግሞ ሲኤችኦ እንላለን ማለት ነው። አሁን ደግሞ እነዚህም እንዲህ ግልጽ እንዲሆንላችሁ አነብላችኋለሁ ማለት ነው። ጨ ጩ ጪ ጫ ጬ ጮ እንግዲህ እዚህ ጋር ምንድን ናቸው? የጨ ቤተሰቦች ናቸው ማለት ነው። የጨ ቤተሰቦች ካየን ቀጣይ ደግሞ ወደ ጰ እንሄዳለን። ጰ ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ ጰ ጱ ጲ ጳ ጴ ጵ ጶ። እንግዲህ አሁን ደግሞ የጰ ቤተሰቦች በእንግሊዘኛ እንዴት እንደሚጻፉ እናያለን ማለት ነው። እንግዲህ ጰ ስንል ፒኢ እንላለን ማለት ነው። እንግዲህ የጰ ተነባቢ ፊደል ደግሞ ማናት ማለት ነው? ፒ ናት ማለት ነው። ስለዚህ ከጰ እስከ ጶ ባሉ በሰባቱም ድምጾች ተነባቢ ፊደል ማን ነው ማለት ነው? ጰ ነው ማለት ነው። እንግዲህ ጰ ታስፈልገናለች ማለት ነው። ስለዚህ በዚህ መሰረት እስከ መጨረሻው እናያለን ማለት ነው። ስለዚህ ጰ ስንል ፒኢ፣ ጱ፣ ፒዩ፣ ጲ፣ ፒአይ፣ ጳ፣ ፒኤ፣ ጴ፣ ፒኢ፣ ጵ፣ ፒ፣ ጶ፣ ፒኦ
እንላለን ማለት ነው። ፒኦ እንላለን ማለት ነው። ስለዚህ አንድ ያነብላችኋለሁ፣ ተከታተሉኝ። ጠ ጠ ጡ ጡ ጲ ጲ ጳ ጳ ጴ ጴ ጵ ጵ ጶ ጶ። እንግዲህ አሁን የጰን ቤተሰቦች አይተናል ማለት ነው። ቀጣይ ደግሞ የፀን ቤተሰቦች እናያለን ማለት ነው። እንግዲህ ፀ ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ ፀ ጹ ጺ ጻ ጼ ጽ ጾ። አሁን የፀን ቤተሰቦች በእንግሊዘኛ እንዴት መጻፍ እንዳለብን እናያለን ማለት ነው። ፀ ስንል ቲኤስኢ። እንግዲህ እዚህ ጋር የፀ ቤተሰብ ደግሞ ሁለት ተነባቢ ፊደል አላት ማለት ነው። ከአናባቢው ጋር 3 ማለት ነው። ስለዚህ ፀ ስንል ቲኤስኢ እንላለን ማለት ነው። እንግዲህ እዚህ ጋር ከፀ እስከ ጾ የምታያቸው ሁለት ተነባቢ ፊደል ያላቸው ናቸው ማለት ነው። ከፀ እስከ ጾ የግድ ማንን መጠቀም አለብን ማለት ነው? ቲኤስ። እንግዲህ እዚህ ጋር የምታያቸው ከፀ እስከ ጾ ያሉት ፊደላቶች እንግዲህ ስንት ተነባቢ ፊደል ያላቸው ናቸው ማለት ነው? ሁለት ተነባቢ ፊደል ያላቸው ናቸው ማለት ነው። እንግዲህ እንዳጠቃላይ ከፀ እስከ ጾ ስንት ፊደላትን እንጠቀማለን? እንዳጠቃላይ 3 ፊደላትን እንጠቀማለን ማለት ነው። ከማን ጋራ? ከአናባቢው ፊደላቶች ጋር ማለት ነው። ስለዚህ በዚህ መሰረት ከፀ እስከ ጾ ያሉትን ሁሎችንም እናያለን ማለት ነው። ተከታተሉኝ። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ጹ እንላለን። ጹ ስንል ቲኤስዩ እንላለን ማለት ነው። ጺ ቲኤስአይ ጻ ቲኤስኤ ጼ ቲኤስኢ ጽ ቲኤስ ጾ ቲኤስኦ እንላለን ማለት ነው። እንግዲህ እነዚህ የማን ቤተሰቦች ናቸው? የፀ ቤተሰቦች ናቸው ማለት ነው። እንግዲህ ለአንዴና ለመጨረሻ ጊዜ የበለጠ ግልጽ እንዲሆንላችሁ እደግምላችኋለሁ ማለት ነው። ተከታተሉኝ። ፀ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። እንግዲህ እዚህ ጋር የፀን ቤተሰቦች አይተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ፈ ቤተሰብ እንሄዳለን። እንግዲህ የፈ ቤተሰብ ደግሞ እናያለን። ፈ ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ ፈ ፉ ፌ ፋ ፌ ፍ ፎ። እንግዲህ እነዚህ የፈ ቤተሰቦች ናቸው ማለት ነው። የፈ ቤተሰብ በእንግሊዝኛ እንዴት እንደተጻፉ ደግሞ እናያለን ማለት ነው። ፈ ስንል ኤፍኢ እንላለን። እንግዲህ እዚህ ጋር የፈ ቤተሰብ ተነባቢ ማናት ማለት ነው? ኤፍ ናት ማለት ነው። ኤፍ ናት ማለት ነው። ስለዚህ ከፈ እስከ ፉ ማን መጠቀም አለብን ማለት ነው? ኤፍን መጠቀም አለብን ማለት ነው። ስለዚህ እናያቸው እስኪ። ፈ ስንል ኤፍ ኢ እንላለን ማለት ነው። ፉ ስንል ደግሞ ኤፍ ዩ፣ ፊ ስንል ኤፍ አይ፣ ፋ ስንል ኤፍ ኤ፣ ፌ ኤፍ ኢ፣ ፍ ኤፍ፣ ፎ ኤፍ ኦ እንላለን ማለት ነው። ስለዚህ እነዚህ የማን ቤተሰቦች ናቸው? የፈ ቤተሰቦች ናቸው ማለት ነው። እስኪ አንዴ ያነብላችኋለሁ፣ ተከታተሉኝ። ፈ ፈ ፉ ፉ ፊ ፊ ፋ ፋ ፌ ፌ ፍ ፍ ፎ ፎ። እንግዲህ እነዚህ የፈ ቤተሰቦች ናቸው። ቀጣይ ደግሞ ወደ ፀ ቤተሰቦች እንሄዳለን። እንግዲህ ፀ ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ ፀ ጹ ጼ ጻ ጼ ጽ ጾ። እንግዲህ አሁን ደግሞ የፀን ቤተሰቦች በእንግሊዝኛ እንዴት እንደጻፉ እናያለን ማለት ነው። እንግዲህ በነገራችን ላይ
እዚህ ጋር የምታዩት እቺ ጸና ይችኛዋ ጸ ተመሳሳይ ናቸው ማለት ነው። ሁለቶቹም በድምጽም ሆነ በአገልግሎታቸው ተመሳሳይ ናቸው ማለት ነው። የትኞቹ? እነዚህ ሁለቶች ማለት ነው። ስለዚህ እዚህ ጋር የሚለያዩት ነገር በምንድነው? በአጻጻፋቸው ወይም ደግሞ በቅርጻቸው። ከዚህ ውጭ የሚለያዩበት መንገድ የላቸውም ማለት ነው። እንግዲህ ሁሎቹም ከጸ እስከ ጾ ያሉት በአማርኛውም በእንግሊዘኛውም በድምጽ አንድ ናቸው ማለት ነው። ስለዚህ ተመሳሳይ ፊደላትን ይወስዳሉ በእንግሊዘኛ ማለት ነው። ስለዚህ ጸ ስንል ማነው ማለት ያለብን? ቲኤስኢ። እንግዲህ እዚህ ጋር የምታዩት ጸ ማንን የተጠቀምነ? ቲኤስኢ። ስለዚህ በዚህ መሰረት እስከ መጨረሻው ድረስ አንድ አይነት ናቸው ማለት ነው። ስለዚህ እስኪ እነዚህን እናያቸው ማለት ነው። ጹ ቲኤስዩ፣ ጺ ቲኤስአይ፣ ጻ ቲኤስኤ፣ ጼ ቲኤስኢ፣ ጽ ቲኤስ፣ ጾ ቲኤስ ኦ እንላለን ማለት ነው። ቲኤስ ኦ እንላለን ማለት ነው። ስለዚህ ለአንዴና ለመጨረሻ ጊዜ ደግምላችኋለሁ። ጸ ጸ፣ ጹ ጹ፣ ጺ ጺ፣ ጻ ጻ፣ ጼ ጼ፣ ጽ ጽ፣ ጾ ጾ። እንግዲህ የጸ ቤተሰቦች እነዚህን ይመስላሉ ማለት ነው። ወደ ቀጣዩ ደግሞ ወደ ፐ እንሄዳለን። ፐ ማለት የችኛዋ ፊደል ናት ማለት ነው። ስለዚህ የፐ ቤተሰቦች ደግሞ እስኪ እንያቸው። እንግዲህ ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። እንግዲህ የፐ ቤተሰቦች ደግሞ በእንግሊዘኛ እንዴት እንዲጻፉ እናያቸዋለን ማለት ነው። እንግዲህ ፐ ስንል ፒኢ እንላለን ማለት ነው። እንግዲህ እዚህ ጋር ፒ እንግዲህ የፐ ቤተሰብ ተነባቢ ማናት? ፒ ናት ማለት ነው። ስለዚህ ከፐ እስከ ፖ ያሉትን ፊደላቶች ለመጻፍ የግድ ማን መጠቀም አለብን ማለት ነው? ፒን መጠቀም አለብን ማለት ነው። እንግዲህ ስለዚህ በዚህ መሰረት እስከ መጨረሻው ድረስ እናያቸዋለን ማለት ነው። ፐ፣ ፒኢ፣ ፑ፣ ፒዩ፣ ፒ፣ ፒአይ፣ ፓ፣ ፒኤ፣ ፔ፣ ፒኢ፣ ፕ፣ ፒ፣ ፖ፣ ፒኦ እንላለን ማለት ነው። ስለዚህ እነዚህ ደግሞ የፐ ቤተሰቦች ናቸው ማለት ነው። ስለዚህ የፐ ቤተሰቦች ደግሞ አንዴ ደግምላችኋለሁ፣ ተከታተሉኝ። ፐ፣ ፐ፣ ፑ፣ ፑ፣ ፒ፣ ፒ፣ ፓ፣ ፓ፣ ፔ፣ ፔ፣ ፕ፣ ፕ፣ ፖ እንላለን ማለት ነው። እንግዲህ እዚህ ጋር የምታያቸው የፐ ቤተሰቦች ናቸው ማለት ነው። ስለዚህ እንግዲህ በዛሬው ቪዲዮአችን ከገ እስከ ፐ ያሉትን የአማርኛ ፊደላቶች በእንግሊዘኛ እንዴት እንደተጻፉ አይተናል ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየን በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩ።